ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ አቤላ ብሩኬ፣ እንደዚሁም ደግሞ አብርሽና ሄርሜላ በዋና ላይ ይገኛሉ ማለት ነው። ይገርማል። አንዱ እዛ ይጨናነቃል፣ አንዱ ደግሞ በአንድ በኩል ይደሰታል ማለት ነው። ይደሰታል። የሁለት ዓለም ሰዎች ማለት እንግዲህ እነ ማን ነው አብርሽና ወደነ ሩታ ጋር ስትሄዱ ማለት ነው። ብዙዎቹ ደግሞ ሳይ ሄርሜላንና አብርሽን በጣም እየደገፏቸው ይገኛሉ። በአብርሽ ቤት ሲለቀቅ የአብርሽ አድናቂዎች ከሄርሜላ ጋር በጣም ተመችተህናል፣ ወደንሃል፣ በቃ አይለያችሁ፣ ሁሌም እየመጣችሁ ፈታ በሉልን፣ ጭቅጭቅ የሌለበት ህይወት ማለት ይሄ ነው እያሉ በኮሜንት እየጻፉ ይገኛሉ ማለት ነው። ለማንኛውም ዛሬ አብርሽን ፕራንክ አድርገውታል ማለት ነው። ሄርሜላ ያው የታወቀ ነው፣ ፈታ ያለች ልጅ ናት። ግን ያለው ነገር ትንሽ ግራ ያጋባል። ቤተሰብ ግራ የሚያጋባ ነገር ነው። ከካሜራ ጀርባ እኔ ብዙ ነገር እየሰማሁ ነው ያለሁት፣ በጣም ብዙ ነገር እና ለማንኛውም ይመቻቸው ነው የምለው እኔ። ሌላ ምንም የምለው ነገር የለም። ስሬስ እግዚአብሔር ምስክሬ ነው የምላችሁ። አሁን መናገሩ አስፈላጊ አይደለም እና ሄርሜላ ግን አለባበስሽ የዋና ልብስ ብትለብሽ ቁምጣ ማለት ነው፣ ቁምጣ ብትለብሽ ጥሩ ነበረ። ዛሬማ በቃ ዳቦ አልቀረን። ሼፕ አንደኛ ነች። በነገራችን ላይ ሼፓ በጣም ነው የሚያምረው። ሄርሜላ ቁንጅናም አላት፣ ሼፕም አላት፣ ምንም የማይወጣላት ነገር ማለት ነው። ስሬ ስናውራ ከተባልን ማለት ነው። እና ግን ቁምጣ ዋና ልብስ ዋና ልትዋኙ ስትገቡ ቁምጣ ብትለብሱ መልካም ነው። የእውነት አሉ አይደለ? ትንሽ ወረድ ያሉ ማለት ይሄ ፓንት በሉት እኮ በቃ ምንም እንግዲህ ፌንት ሰርታ ሲያወጧት አይታችሁ እንደሆነ በቃ ሙሉ እንትኗ ዝርር ነው ያለው እና አብርሽን አስደንግጠውት ነበረ። ልቧንም ቢለው ሆዷንም ቢለው አልነቃ ብላ። አቤላ በጣም ነገረኛ ነህ፣ ግን ነገረኛ እንደ አቤላ ነገረኛ የለም። ምን አለ እንትን አየር እንድታገኝ የሆነ ነገር አድርግ እያሉ ነበር። አንዳንድ ጊዜ እንዴት ነው ዋና ውስጥ ገብተው ወይም ውሃ ውስጥ የገቡ ሰዎች ልክ ከውሃ ውስጥ እንዳወጧቸው ማለት ነው አፋቸውን ይመጣሉ ወይ በአፍንጫቸውም ከገባ በአፋቸውም ከገባ መጠው አየር እንትን እንዲል ውሃው እንዲወጣ ምናምን የሚያደርጉ ሰዎች አሉና እንደዛ እንዲያደርግ ፈልጓል መሰለኝና ማለት ነው። አየር እንዲወጣላት አድርግ ባፏ ምናምን እያለ ነበር። እሱ ግን ማለት ነው ደረቷን ሆዷን ምናምን ነበር ሲነካካ የነበረው። በጣም ደንግጦ ነበረ። ያው ሀሳቡን ያመጡት አቤላና ብሩኬ ራሷ ሄርሜላ ናቸው። እንደዚህ አድርገን ፕራንክ እናድርገው ብለው ማለት ነው። እና ከባድ ነው እውነት ለመናገር በጣም ያስደነግጣል። በጣም ነው የሚያስደነግጠው። አብርሽ ሌላ ነገር እያሰበ ራሱ ፕራንክ ተደርጓል ማለት ነው። ለማንኛውም እነሱ ሌላ ዓለም ውስጥ ነው ያሉት አሁን ላይ ማለት ነው። ሌላ ዓለም ውስጥ አሁን ማን ነው ይሄ የሩታ ወንድሞች እነ ፈረንጁ ምናምን ሄደዋል። እነሱ አሁን ዘረፍ ይላሉ። እዚህ ጋር ደግሞ እንደምታዩት ነው በቃ ሄርሜላ እና አብርሽ የሉም። በቃ ቤተሰብ የሉም። ምንም እኛ ጸጥ ማለት ነው። ጸጥ ይሻላል ማለት ነው። ለማንኛውም አብርሽ በህይወቱ ተዝናንቶ የማያውቀውን እንግዲህ ከሄርሜላ ጋር እየተዝናና ነው የሚገኘው። ቤተሰብ እየተዝናና አለም ዘጠኝ እያለ ነው የሚገኘው። የሩታ ነገር ተረስቷል። ባይዘዌ ከሩታ ጋርም እንደዚህ አሳልፈው ነበር አንድ ሰሞን ማለት ነው። እና አሁን ደግሞ አዲስ ህይወት እንግዲህ ጀምሮ አዲስ ነገር ተብሎ ያው እንደምታዩት ነው። ይመችህ አብርሽ፣ ጥሩ ነው። በርታ አንተ የስራ ሰው ነክ የስራ ሰው ነክ አብርሽ። ወይኔ እናቴ ዘንድሮ እና ጋሼ ግን እዚህ ቪዲዮ ላይ ባይገቡ ጥሩ ነው ብዬ አስባለሁ። የአብርሽ አባት ጋሼ እዚህ ነገር ውስጥ ባትገባ ጥሩ ነው። ራስህን አግለህ ብትቀመጥ መልካም ነው። ምክንያቱም ጊዜ እየሰጠህ ነው ያለው ለአብርሽ እንዲዝናና ፈታ እንዲልና አንተ ገብተህ ከምትወቀስ ከካሜራ ጀርባ ብትቀመጥ ይሻልሃል ብዬ አስባለሁ። ምክንያቱም ትልልቅ ሰዎች የተከበሩ ናቸው። የተከበሩ ሰዎች ደግሞ ከማይከበሩ ልጆች ጋር መቀመጥ
ወይንም ደግሞ በተደጋጋሚ ቪዲዮ ላይ መገኘት አለባቸው ብዬ አላስብም። እና ቤተሰቦቻችሁን ለመልካም ነገር ሶሻል ሚዲያ ላይ አምጧቸው። ስሬስ ማለት ነው። ለመልካም ነገር ሶሻል ሚዲያ ላይ አምጧቸው። እናንተም ዋሽታችሁ ቤተሰብም ውሸታም መባል የለበትም። ይሄ ትልቁ መልእክቴ ነው። ምክንያቱም እኔ የማውቀውን ነገር ስለማቅ አሁን ላይ ምን እያደረጉ እንደሆነ በደንብ ስለማቅ፣ ለማንኛውም ቤተሰብ ባይገባ መልካም ነው ብዬ አስባለሁ። ሰሞኑን በእርግጥ የሚጠናቀቅ ነገር አለ። በርቱ፣ አምሮባችኋል። ዛሬ ፈታ ዘና እያላችሁ ነው። ይመቻችሁ ብያለሁ። ግን እኮ እንደዚህ አይነት ነገር ፍቅር ያስይዛል። በነገራችን ላይ መተሻሸት፣ መነካካት ምናምን ሲመጣ፣ መላመድ ሲመጣ ኃይለኛ ፍቅር ያስይዛል ቤተሰብ እና አብርሽ እንግዲህ ያው ወደ ሄርሜላ አላቅም ስትለያት ምን አይነት ስሜት እንደሚሰማህ ብቻ ከባድ ነው። አብርሽዬ ራስህን እንዳትጎዳሽ፣ ከባድ ነው። በእርግጥ ያው ሄርሜላ ቀስ እያለች እንደም የሆነ ኮሜንት አይቻለሁ። ምንድን ነው ያለችው? ወይኔ ኮሜንቱን ስክሪንሻት ማድረግ ነበረብኝ። በጣም ያሳቀኝ ኮሜንት ነው እና በሄርሜላ ዙሪያ ነው እና ሄርሜላ እንደተሟላ ገብታ አብርሽን የግሉ አደረገችው እና ብቻ የሆነ ረዘም ያለ ኮሜንት ነው የተጻፈው። የሚገርም ኮሜንት የእውነት ነው የምላችሁ። ለማንኛውም ባይዘዌ ስለ ሄርሜላ የሆነ ነገር ልበላችሁ ቤተሰብ፣ የሆነ ነገር ልበላችሁ ወይስ ይቅር? በሌላ ቪዲዮ ላይ የምነግራችሁ ዛሬ ይቅር። ለማንኛውም ሩታዬ ግን እንዴት ነው? ሩታ ለምን አትሄድም? ለምን አትሄድም? ለነገሩም ትሰራለች። ምንም አሰራም እንኳን ወረቀት ሊሰጥ አይደለ እንዲፈርም ከዛ በኋላ እንዲለያዩ ይሄ ወረቀቱ ቤተሰብ አብርሽ እንደማይፈርም ታውቃላችሁ። አብርሽ አይፈርምበትም እዛ ወረቀት ላይ። ከሩታ ጋር አብርሽ መለያየት አይፈልግም። ምክንያቱም ቀላል ነው እንዴ መለያየት? ቀላል እኮ አይደለም። እና አብርሽ በቤተሰብ ከጀርባው ባሉ ሰዎች በሚወዱት ወይንም ደግሞ በሚወዳቸው ቤተሰብ ፋሚሊ ተደግፎ ነው ይሄን ስራ እየሰራ ያለው። ባይዘዌ ይህን ማወቅ አለባችሁ። ፋሚሊው በሱ አቅራቢያ ያሉ የእሱ ጀማዎች ምናምን ሁሉም ተመችቶት ነው ይሄ ስራ እየተሰራ ያለው ማለት ነው። እና ብዙም ሊያስጨንቃችሁ አይገባም ውዶቼ። ግን ለትውልዱ ግን በጣም መጥፎ ነገር ነው እየተሰራ ያለው። እነሱ ግን የሚሰሩት ስራ ማለት ነው ድራማ ነው። እወቁ፣ ድራማ ነው እየተሰራ ያለው ማለት ነው። እና እኔ እከሌ ከሌ 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 ብዬ ልጠራላችሁ እችላለሁ። ስሬስ የእውነት ነው የምላችሁ። እና ግን ሰሞኑን ግን ከሩታ ጋር ይታረቃል አብርሽ፣ ልንገራችሁ፣ ከሩታ ጋር ይታረቃል በዚህ ሰሞን። ጋሼ ነው የሚያስታርቀው እሱንም ጋሼ። እና እኔ ጋሼን ባታስገቡት መልካም ነው ብዬ አስባለሁ። ትናንትናም ወንድምዬው ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ ባምባርሽ ተውበሻለን፣ አምሮብሻለን፣ ተውበሻለን።